ትችት ከሆነ እፎይ ሌላው መጨረሻው ተሳደበ ያሉት በነብዩ ታፍሩበታላችሁ ብሎ የተናገረው እና ይህንን ግልጽ አድርግላቸው። ግልጽ አድርግልኝ። ይሄ ነገር ከወጣ በኋላ እንዴት ነው የሚደሰቱበት? እውነት ለመናገር እኔም ብጠይቅኝ አሁን ይሄ ነብይ ነው ብባል ምሰማው አይደል መስሚያ ይቀጥል። እንደዚህ አይነት ማስረጃዎች በእርግጠኝነት በተረጋገጡ ማስረጃዎች ይሄን አምጥተህ ትወደዋለህ ብባል ላዳምጥ አልችልም፣ አልሰማም። በግልጽ ነው የምናገር። ስለዚህ እንደዚህ አይነት ነገሮች በሚደብር ሁኔታ ራሳቸው ጽፈውት ቢግስ ምስታይክ ራሳቸው ጽፈውታል። ትልቁ ስህተት ያ የሚያዋርድ ነገር ጽፎ አክብሩልኝ ይከብዳል። ይህን ያነበበ ሰው በእውነት ይከብዳል። ይህን ያነበበ ሰው ይህን በመረጃ የተቀመጠው እንዴት ተደርጎ ነው ነብዬ ነው ተብሎ ሊቀርብ የሚችለው? እፎይ ሌላ የምትለው ካለ ወንድማችን። እሺ አሁን እንዳያችሁት ነው እንግዲህ ያለ መረጃ እናወራም። አንድ መፈክር አላቸው እስልምና ላይ የምንሰራ ልጆች ክርስቲያኖች ሁላችንም አለ መረጃ እናወራም የምትል መፈክር አለችን። ይህንን የምንለው ምንድነው? እሱ ሀሰት እንደማናወራ ስለምንተማመን እውነት ላይ ቆምን ስለሆነ እንደዚህ መጽሐፋችንም ስለማይፈቅድልን ነው። በሀሰት ሰዎችም ወደ ክርስትና ልንጠራ አንችልም፣ ምንም ስለማንጠቀም ማለት ነው። በሀሰት የምንመሰክርለት አምላክ እኛን ሊያከብረን እንደማይችል ስለምናቅ ማለት ነው። በሀሰት አታለን ወደ ክርስትና የምናመጣው አምላክ የምናመጣው ሰው አይኖርም፣ ነፍስ አይኖርም። ምክንያቱም አምላካችን እውነትን ብቻ ከእውነት ጋር እንድንቆም ብቻ ነው የነገረን። እውነት ምንድን ነው? ጲላጦስ እስኪለውና ሲደነቅ ድረስ የጠየቀው ምክንያቱም ክርስቶስ ራሱ እውነት ስለሆነ እውነት እኔ ነኝ ብሏል። ስለዚህ እውነት ላይ ብቻ ነው እኛ የምንቆመው ማለት ነው። አሁን እንዳያችሁት ንጽህናው ላይ በተመለከተ የተወሰኑ እቺ 0.0% ነው ገና የታየችው። ነገር ግን እንደው መሐመድ ታጠቡ አላለም በገረዱ ምናምን ያለውን በራሱ ሲቀመጥ አይታችኋል። ታጠቡ ቢል ግን መሐመድ በምን ነበር የሚታጠቡት የሚለውን ሱናን አቢ ዳውድ 67 ላይ ፒላጦስ አንድ ይከፍትልናል። በምን አይነት ውሃ እንደሚታጠቡ ደግሞ እሱን መሐመድ በምን አይነት ውሃ ታጠቡ ብሎ እንዳስተማረ እንመለከታለን ማለት ነው። በዛውም የሆነ ኖት ትይዛለህ እዚህ ላይ በደንብ ሱናን አቢ ዳውድ 67 ላይ በምን አይነት ውሃ መታጠብ እንዳለባቸው ነብዩ የተናገረው አለ። ግሬዱ ሳፊህ ነው፣ ራሱን ታጥቦበታል፣ ተግመጥምጦበታል። በዚህ ውሃ እውነት ትግመጠመጣላችሁን? ትታጠባላችሁን? ሂድ ቀጥል ፒላጦስ። መልካም እሺ። ኖት እያያዝን ኖት በደንብ ያዛችሁ። ራቅ አድርገው በደንብ አይታይም እና ራቅ ስታደርገው ሙሉውን ስክሪንሻት ማድረግ ይችላል። ኦኬ ያ ጀስት ላይክ ዳት ጎ ሄድ። አሁን አውራ። መልካም ስለ ዌል ኦፍ ቡዳ የሚባል ጉድጓዷ ነው እየተወራ ያለው። ምናልባት ጉድጓዷ በጣም ሰፊ አይደለም፣ 6 ኪቢትስ ነው ኢንዶሊዝ ስፋቱ ምናምን አነስ ያለች እንደሆነ የሆነች አስታውሱ ማለት ያን ያክል በጣም ሰፊ አይደለም። ላይክ ቱ ስሞል በጣም 6 ኪቢትስ ኢን ብሪድዝ ብሎ ነው የሚያስቀምጠው። ያን ያክል ሰፊ ሀይቅ እንዳይመስላችሁ። እንዲህ ይላል ይሁን ናሬት አቡ ሰይድ አልኩድሪ ይልና አሂድ the people asked the prophet of Allah water is brought for you from the well of Buddha ይሉታል። ነብዩ መሐመድ እንደዚህ ያልኩት ይልና ጠየቁትና ውሃ ለአንተ መጥቶልሃል ከየት? ከዌል ኦፍ ቡዳ ከሚባለው። አሁን የዌል ኦፍ ቡዳ ነው የምናየው እንግዲህ ንጽህናውን እንመለከታለን። it is a well in which dead dogs ይላል። እዚህ ጉድጓድ ውስጥ ምን አለ? የሞተ ውሻ menstrual clothes ሴቶች ፔሪዮዳቸውን የሚያጥቡበት ልብሳቸው የሚያጥቡበት ያ በጣም ለየት የሚያደርገው ደግሞ excrements of people what shown ብሎ ያስቀምጣል። የሰዎች ምንድን ነው የሞት ሰዎች ምናምን አይነት ነገር ወይስ ደግሞ ካካ መሰለኝ እንደዛ ይመስላል። እንደዛ ያለበት ንጹህ ውሃ ነው እንግዲህ ይሄ ንጹህ ውሃ ለማመን ይመጣል። the messenger of Allah replied verily water is pure and it is not defiled by anything ብሎ መለሰ። ሉክ የሞተ ውሻ ያለበት ሴት ልጅ ፔሪዮዷን አይታ የሚጣለው አለ አይደል ደም ምናምን ያለበት ምናምን ያ ከዛ ይሄ ካካ ምናምን ያለበት የሰዎች ካካ ያለበት በሙሉ ውሃ ያለበትን የጉድጓዷ ስፋቱም ስንት ነው ብያቸዋለሁ? 6 ኪዩቢትስ ኢን ብሪድዝ እንጂ ይሄ ትልቅ ሀይቅ አይደለም፣ ጉድጓድ ውሃ ነው። ይሄ ውሃ ምን አይነት ውሃ ነው ለነብዩ መሐመድ? it's pure and it's not defiled by anything ብሎ ነው የሚያስቀምጠው። በምንም አይነት ሊበረዝ የማይችል ውሃ አይበረዝም። ዋው ይሄ ነው መሐመድ በቃ ንጹህ ውሃ ብሎ የሚያስበው ማለት ነው። በዚህ ውሃ ራሱ መሐመድ ታጥቦበታል፣ ውዱ አድርጎበታል። ሊሰግዱ ሲሉ ይተጣጠባሉ ንጹህ ለመሆን። እንዴት ነው ንጹህ የሚሆኑት? ይሄ የሞተ ውሻ ፔሪዳ ያየችበት ውሃ ነው ወይ? ዌል ኦፍ ቡዳ አስታውሱት። ለሚሾዩ ሱናን አናሳይ 327 ሎክ ይታያቸዋል። ሳሂህ ነው። ሱናን አናሳይ 327 ንጹህ ውሃ ምንም የማይበረዘው ውሃ የሞተ ውሻ ምናምን ያለበት ነው እንግዲህ በእነሱ ሴቶች ፔሪዳቸውን ያዩበት ሰዎች ካካ ያሉበት ውሃ ሎክ ናይቷ ነው። መሐመድ ራሱ የሚታጠብበት ነብያቸው የሚነጻበት ነው። it was narrated from Ibn Abi Said al-Khudri that his father said ብሎ ያሱ ተተራኪ ነው ይሰው I passed by the prophet when he was performing wudu from the well of Buddha ይላል። ይሄ ካካ የተተራበት ሴቶች እንትናቸው የጣሉበት የሞተ ውሻ ያለበትን ውሃ መሐመድ ምን አደረገበት? ፐርፎርም አደረገበት፣ ተጣጠበበት ለመስገድ። ንጹህ ነው ብሎ ነው እንግዲህ ንጹህ ለመሐመድ ንጹህ ነው። የገማ ውሃ ጠነባ ውሃ ካካ ያለበት ውሃ የሚታጠብበት ነው። በዚህ ነው ንጽህናውን የሚጠብቀው። አይ ሎክ ሴድ አር ዩ ፐርፎርሚንግ ውዱ ፍሮም ኢት ዌን ጋርቤጅ ኢዝ ትሮን ኢንቱ ኢት ብሎ ሰውዬው ይጠይቃል። እንዴት ተጣጠብበታለህ? እንዴት ተነጻበታለህ? ጋርቤጅ ቆሻሻ የሚጣልበትን ውሃ እንዴት? ሰውዬው ራሱ በጣም ተገርሞ ነው ባይዘ እንዴት ቆሻሻ የሚጣልበት ወንዱ ካካ የሚያሩበትን ምናምን ውሃ ትታጠብበታለህ ሲለው የማሚ መልስ ምንድን ነው? ዋተር ኢዝ ኖት ሜድ ኢምፒውር ባይ ኤኒቲንግ። ውሃ ውስጥ ምንም ነገር ብትከቱ አይቆሽሽም። ዲስ ኢዝ መሐመድ ያየን ነው። በምናየው ነገር ደግሞ መማማር ነው የቻለ። አይ ይሄ ነገር ልክ አይደለም የምትሉ ደግሞ ሙስሊሞች ቪዲዮ መስራት መብታቸው፣ ምንም የሚከለከል ነገር የለም።
ነቢዩ መሐመድ እንደዚህ አይነት ነገሮች እያደረጉ እንደሆነ ከቆዳ ከሊጥ ከአሻንጉሊት ጋር በራስን ማጫወት እንደሚቻል ተናግረዋል። እዚህ ላይ እንደሚታየው ወንድ ልጅን ብልት ስመዋል። እዚህ ላይ እንደሚታየው ብዙ ነገር ያየነው ነገር ከነ ማስረጃውን ያየነው ክርስቲያኖችን ይጥፉ አላህ ያጥፋቸው ተብሎ ክርስቲያኖች እንደሚሰደቡ በማስረጃ ነው ያለው፣ እንደሚረገሙ ሁሉን ነገር እያየን ነው። እና ሌላው እስቲ እፎይን ደግሞ ሌላው የተጠየቀው ምን ብለሃል ነው። እያንዳንዱን በማስረጃ እያመጡ ስለሚናገሩ እያንዳንዱ መልካም። እሺ፣ ሌላ ሜቢ የሚያነሱት ከንጽህና ጋር በተያያዘ የሚኩራሩበት አለ። እናንተ ቆሻሾች ናችሁ ምናምን ነገር ይላሉ። እኛ ንጹህ ነን፣ በቀን 5 እንታጠባለን፣ እንደዚህ ይላሉ። ይሁን መታጠብ ጥሩ ነው። ነገር ግን ዋና ውስጥህን ማጽዳት ነው። ዋና ውስጥህን ማጽዳት ነው እንጂ በቀን 5 10 ጊዜ ታጥበህ ወንድምህን የምጠላ ከሆነ ሰዎች የምገል ከሆነ ነንሴንስ ነው። ክርስቶስ በዋናነት ያስተማረን ኃጢአትን እንድንጸየፍ ነው። ኃጢአትን እንድንጸየፍ ወንድምን መጥላት፣ ሰውን መግደልን ነው በደንብ አድርጎ አውግዞ የነገረን ማለት ነው እንጂ በቀን 10 ጊዜ ታጠብ 20 ጊዜ እየታጠብክ ወንድምህን ምታርድ ምገል እጅህ በደም የተጨማለቀ ከሆነ እጅህን ብትታጠብ እንደ ጲላጦስ ምን ጥቅም አለው? ዝም ብለህ ኃጢአት እየሰራ ወንጀል እየሰራ እጅህን ብትታጠብ። ነገር ግን ንጽህናውንም እየተመለከትን እንደሆነ ምን አይነት ንጽህና ነው ያላቸው ሙስሊሞች ብለን ስንል ለምሳሌ አንድ ሰው ቅማል ካለበት ንጹህ ነው ማለት ትችላለህ? ዮኒ ቅማላም ከሆነ መልካም። የነቢዩ ተከታዮች ቅማላቸው ይንጠባጠብ ነበረ። ማሰሮ ጥደው ጎንበስ ሲሉ እሳት ውስጥ ቅማሉ ጧ ይል ነበር እየገባ። ሜቢ ሳባዎቹ ናቸው ብለው ሊያመልጡ ይችላሉ። ይሄንን ስንላቸው በጣም ብዙ ሐዲስ ከ50 በላይ መረጃ አለ። ይሄ የነቢዩ ተከታዩ ጓደኛህን ንገረኝና አንተ ማንነት እነግርሃለሁ ይባላል አለ እና ቅማላቸው ይንጠባጠብ ነበረ። ለቅማል መፍትሄ ምን ብሎ እንደሰጣቸው ታውቃለህ? አጠቡ ምናምን ከማለት ይልቅ ላም ረዱ ወይንም በግ ረዱ ለቅማል 3 ቀን ጹሙ ወይንም ደግሞ ደሃዬን ያህል መግቡ ብሎ ነው መፍትሄ ነገራቸው። በጣም የሚያስቀው ቅድም እንዳልኩ ጓደኛህን ንገረኝ አንተ ማንነት እነግርሃለሁ እንደሚባለው ሱናን አቢ ዳውድ 30 አንድ ዳሩስ ክፈትልኝ። ነብዩ ራሱ ይቀመልለታል። ኢማጂን ነብዩ ራሱ ይቀመልለታል። አገኘኸኝ? ነብዩ ራሱ የሚቀመልለት ሰው ነው። ዳሩስ 30 አቡ ዳውድና ላይ ክፈትልኝ። ከማለም በቃ እንትን አለ። እሺ ለቅማል በግ ይታረዳል። አንፋሲ ጋር እየደረሰ ነው። ቅማል መሆን አማረኝ። ይነበብ ሜቢ የምፈልጉ ሰዎች እያሳየን ስለሆነ ሱነን አቡ ዳውድ 30-80 ሳሂህ ነው። አልባኒ ነው ግሬድ የሰጡት ተመልከቱ። ሲጀምር ሁሉ ተራኪዋ ዘይነብ ነች። ሺ ዋዝ ስፒኪንግ ላይስ ፍሮም ዘ ሄድ ኦፍ ዘ ሜሴንጀር ኦፍ አላህ ዋይ ዘ ዋይፍ ኦፍ ቱትመን ኢብን እያለ ሌላ ያስቀምጣል። ምንድን ነው የሚለው? ላይስ ማለት ቅማል ማለት ያ ከማን ላይ ነው የምታነሳው? ዘ ሜሴንጀር ኦፍ አላህ ዘ ሄድ ኦፍ ዘ ሜሴንጀር ኦፍ አላህ። ነብዩ መሐመድ ጭንቅላቱ ላይ ቅማል ነበረበት። ያ ቅማል ደግሞ ዘይነብ በደንብ እየተረከች ነው። ይነሳለት ነበር፣ ይቀመል ነበር። አይ ቲንክ አማርኛዋ እያነሳለት ይቀመል ነበር። ሲቀመልስ እንዴት ነው ካላችሁ የማ ሚስት የኡትማን ኢብን አፋን እና ሚስት ነበረች አብረው ኤንድ ኢሚግራንት መን ዌር ዊዝ ይላል። ሰዎች ሁለት እንግዳ አስቀምጦ ምናምን ይቀመልለት ነበር። ቺኮች ባሉበት መሐመድ ጭንቅላቱን ይቀመልለት ነበር። አፍር ሙሉ ተደብቆ ምናምን አይደለም። ንጽህና ምናምን ያስፈልጋቸው እኔ አይ ዶንት አንደርስታንድ ይቀመላል። መሐመድ እኔ አሁን የኔን መጥፎ ነገር እንዴት ነው የምጽፈው? እንዴት ተብሎ ነው የሚጻፈው? ይሄ አሁን እንደዚህ አይነት ነገሮች እንዴት መጻፍ ይታይ። አሁን ንጽህና ጋር በተያዘ ነብዩ ቅማል አለበት ብዬ ነው ኃይለኛ ተቃውሞ የተነሳብኝ። አንድም አስታውሳለሁ እንዴት ነብያችን የንጽህና ባለቤት ንጽህናን ያስተማረ ቅማል አለበት ይላሉ። ይገደል እፎይ ምናምን ብላ ሲቃወጡት ታስታውሳላችሁ። በማስረጃ ነው እና ስክሪንሻት አድርጋችሁ መጠቀም ማየት ትችላላችሁ። ፋሚሊ አንዴ ስክሪንሻት ላድርገው አባቴ፣ ለጥቅፉም ለደጉም ቅማል መድኃኒት ነው። አንዴ ስክሪንሻት ቅማል መድኃኒት ነው። ደስ ይላል። Please, I'm begging you. Please.